ዲኤንኤ ይደረግና የእሱ ከሆነ እኔ እከፍላለሁ አለ። እሱ ዲኤንኤ አይደረግም ልጁ የኔ አይደለም አለ። እምቢ አለ። ዲኤንኤም አላረግም አለ። ከዛ በቃ እሷ ደግሞ እኔ ይቀበላለሁ አለች። ሀያት ዲኤንኤ መፈልግም እኔ ይቀበላለሁ ልጅቷን አለ። መካከል ገብቼ ግን አምኗል፣ እንደሄደ አምኗል፣ ግን አምኗል። ወይ እንዴ ከእሷ እኮ አንድ ቤት ይኸውልሽ፣ እሷ እኮ ታሪኩን ልንገርሽ። ልጅቷ የእሱ ሰራተኛ ናት። እሱ ሻይ ቤት ነው የሚሰራው፣ አብረው ማለት ነው። ወጥ ትሰራለች፣ ወጥ ቤት ናት እሷ ማለት ነው። ከዛ አረገዘችና ሻይ ቤት ጥላ ወጣች። ይኸውልሽ ሻይ ቤት ጥላ ወጥታ አርግዣለሁ ብላ መጣች ቤት ማለት ነው። ማንም ሳይኖር ቤት መጣች አርግዣለሁ ብላ። እሺ በቃ ልጁ ይወለድና ዲኤንኤ ይደረጋል ተባለ። እሱ የምንም ዲኤንኤ አላረግም፣ የምንም ልጅ አይደል፣ እኔ የት ነክቼሽ ነው አላት። እሷ ግግም ብላ ልጅህ ነው አለች። ከዛ ልጁ ተወለደና ከተወለደ በኋላ ከሻህር ጋር ትንሽ ስኳር አብዝቶ ነው መጨረሻው ምን ተባለ? መሰለህ? ተቀላቅሎ ቅቅሎ ነው እኮ መጨረሻው ምን ተባለ? እና ሀያታችን ምን አለች? እኔ መሞት አልፈልግም፣ እሱ ከገባ እስር ቤት እኔ እሞታለሁ፣ የምንም ዲኤንኤ አያስፈልግም፣ እኔ በወር ከፍላለሁ አለች። ዲኤንኤም ሳይደረግ ምንም ሳይደረግ እሱ እምቢ አለ። እኔ አልቀበልም፣ ከተቀበልሽ አንቺ ተቀባይ ተባለና ፍርድ ቤት ምን አላት? በቃ በወር ይከፈልሻል ተባለች። አሁን አቆመች። በራሷ ጊዜ እየተከፈላት አሁን አቆመች። መምጣትም ምንም መደወልም ምንም አቆመች፣ ጠፋች። እሱ ፍቅረኛ ነበረው፣ ይኸው አግብቶ ሁለት ወልደዋል። እኔ እኮ ይገርማል ይሄ ነገር ብቻ እኮ ያኔ ከጥያቄ መካከል ማለት ነው። አሁን እሱ ዲኤንኤ ማድረግ አልፈልግም ስላለ ነው እንጂ ማድረግ ይችላል ማለት ነው። አድርጎ እርግጠኛውን ማለት ይችላል አይደለም። ስጀመር እኮ እዩ ምን እያለች ነው? ጸጉሩን ቆርጬት አለች። ይሄ ህፃን ልጅ ናሙና እንዲከመችው ነው በጸጉሩ። ኧረ ይህን ብላ እየተጫወተኝ የጥሬ አሯን ሲጀመር ቡታጀራ ላይ ዲኤንኤ ምናምን አያስፈልግም። በቃ ትክክለኛ ዲኤንኤ አዲስ አበባ ነው ሲጀመርም ማለት ነው። ኧረ እንደው እኔ አሁን እንደ ሀሳብ ማለት ነው ምንም አያስፈልግም። በቃ በትናንትናው የእሱ ንጹህነት በእርግጥ እስከ ዛሬም ያኔ ንጹህ እንደሁ ራሱ የሚያውቃ ሁሉም ተረድቶታል። እሷ ያው ህይወታቸው ለመበጥበጥ ነው የመጣዩ አንደኛ ማለት ነው። ሁለተኛ ፈቃደኛ ሆኖ መጀመሪያ